ቅዱስ ቃሉን ለማሰላሰል ከሰው መጠበቅ፣ በሰው አለመፍረድ፣ የተጻፈውን ማሰብ፣ የተጻፈውን መናገር 4 ነገሮች ተለማመድን ማለት ነው። እንግዲህ ዛሬ ሌላ ሙከራ ምዕራፍ 4 እንገባለን። ምዕራፍ 4 መዝሙረ ዳዊት ላይ ነን እኮ እስካሁን። የጽድቄ አምላክ በጠራሁት ጊዜ መለሰልኝ፣ በጭንቀቴም አሰፋልኝ። ማረኝ፣ ጸሎቴንም ስማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገር ለምን ትወዳላችሁ? ሐሰትንም ለምን ትሻላችሁ? እግዚአብሔር በጻድቁ እንደተገለጠ እወቁ። እግዚአብሔር ወደ እርሱ በጠራው ጊዜ ይሰማኛል። ተቆጡ፣ ነገር ግን ኃጢአት አታድርጉ። በመኝታችሁ ሳላችሁ በልባችሁ አስቡ፣ ዝም በሉ። የጽድቅን መስዋዕት ሰዉ፣ በእግዚአብሔር ታመኑ። በጎን ማን ያሳየናል የሚሉ ብዙ ናቸው። አቤቱ የፊትህ ብርሃን በላያችን ታወቀ። በልቤ ደስታን ጨመርክ፣ ከስንዴ ፍሬና ከወይን ዘይት ይልቅ በዛ። በሰላም እተኛለሁ አንቀላፋለሁም፣ አቤቱ አንተ ብቻህን በእምነት አሳድረኸኛልና። አሜን። እሺ እንቀመጣለን። እግዚአብሔር ያክብራችሁ። ይህንን ነው የምናጠናው። እግዚአብሔር እንዲያስተምረን እንጸልያለን። ጌታ ሆይ እነዚህ ባሪያዎች በሥራ ውለው ደክመውም ቃልህን ለመስማት ግን አልታከቱም። ከሰው ሳይሆን ካንተ ለመስማት በፊትህ ሁላችን ተሰብስበናል ነው። የደከመው ልባችን እንዲነቃቃ የሳተ ማንነት ቢኖረን እንድትመልሰን የልቦችን አይኖች በኢየሱስ ስም አብራልን። ጌታ ሆይ በምሕረት ሁላችን አስበን፣ ክፉ መንፈስ እድል እንዳያገኝ ቤቱን ክብርህ ይሙላው። ስለ ስምህ ብለህ ስማን። አሜን። ዳዊት እንዳልኳችሁ ይተኛል፣ አያንቀላፋም። ያስባል፣ በስጋው ተስፋ የለም እና ሰላም ከውስጡ ቀስ በቀስ ራቀ እና እተኛለሁ አንቀላፋለሁ ያለው ይተኛል ስለማያንቀላፋ ነበር። እና ሰላምም የለውም። ከስንዴና ከወይን ዘይት ይልቅ ሰላም፣ ከዘይት ይልቅ በልቤ ደስታን ጨመርክ። ደስታና ሰላም አጥቶ ነበር ማለት ነው። እና ይሄ የሆነበት ምዕራፍ 4 ምክንያት ስታዩ ባክግራውንዱ ሲገባችሁ ነው። እና ይሄ እንቅልፍ ያጣበት ከመጠን በላይ የተጨነቀበት ድንገት ልጁ አቢሴሎም መፈንቅለ መንግስት ባረገበት ማግስት የተጸለየ ጸሎት። እንዲያውም ትዝ ይላችኋል የአቢሴሎም ነገር ረጅም ታሪክ ነው ያለው። የሰላሙ ንጉስ ዳዊት ሰላም አጣ። ለምን? በቤቱ ውስጥ ያልጠበቀው እሳት ተነሳበት። አንዳንዴ በህይወት እንደዚህ ይሆናል። ያልገመትከው ያልጠበቅከው ነገር ድንገት ይበቅላል። ከወገቡ የወጣው ልጁ መፈንቅለ መንግስት ያደርግብኛል ብሎ በምንም አይነት አላሰበም። እሱ የሚያስበው ፍልስጤም፣ ሶሪያ፣ ጎልያድን ነው የሚያስበው። ከቤቱ የወለድከው ሲነሳብህ ግራ ነው የሚገባ። አየህ፣ ብትገለውም ብትገደልም በሁለቱም በኩል ሐዘን ነው። የአባትና የልጅ ጦርነት በጣም መራራ ነው እና 4 ዓመት አቢሴሎም የሳሙትን የጨበጡትን እየሳመ የእስራኤልን ህዝብ ልብ ሰርቆ በ4 ዓመት ሽንገላ በኤፍሬም ደን ውስጥ መፈንቅለ መንግስት አወጀበት። ዳዊትም ባዶ እግሩን ነው የሮጠው። በጫካ እያለቀሰ ተከናንቦ ቁጭ አለ። መፈንቅለ መንግስት መደረጉ ሳይገርመው 10 ቁባቶቹን የዳዊት ሚስቶችን ሰው ሁሉ እያየ በድንኳን ተገናኛቸው። አታሙ ከእንጀራ እናቶቹ ጋር ተኛ እኮ ማለት ነው። ከመጠን በላይ ልብን ይሰብራል ይሄ ጉዳይ። በተለይ በብሉይ ኪዳን ለእስራኤላዊ ሰው በጣም ከባድ ነው እና ልጁ ከእንጀራ እናቶቹ ጋር ተኛ። ዳዊትን እንዴት እንደጠላውና እንዳዋረደው መግለጫ ነው እንጂ የግብረ ስጋ ግንኙነት አይደል። ዳዊት እንቅልፍ ያጣው ለዚህ ነው። ይሄ ብቻ አይደለም። የበኩር ልጁ የሚወደውን አስክሮ በግብዣ ውስጥ በጩቤ ወቅቶ ገድሎታል። ዳዊት የሰላሙ ጌታ ቤቱ እንደ ማዕበል ተንቀሳቀሰበት። በዚህ ምክንያት ነው አምኖን ስለሞተ፣ ትዕማር ስለተደፈረች፣ መፈንቅለ መንግስት ስለሆነ 10 ቁባቶቹ በተከታታይ ስለተዋረዱበት መንፈሱ ታወከ፣ አጥንቱ ተሰበረ። ይተኛል
በማይመለሱ ጥያቄዎች ላናው ዞረ ዳዊት። የፈንቅለ መንግስቱ ብቻ እኮ በቂ ነው። እና የልጁ መነወርና የአምኖን መገደል ሌላ ካባ ነው። የ10 ዕቁባት መደፈር ስታዩት ከምትገምቱት በላይ ነው ለዳዊት። ለኢዮብ በተከታታይ ልጆቹ ሞተዋል፣ ንብረቱ ሞተዋል፣ ቆስሏል። የዳዊትም በተከታታይ የሆነበት እንደዚህ ነው። መንፈስን የሚያውቅ አጥንት የሚሰብር ነገር ገጠመው። አንዳንዴ ኢንሳ ላይ ምን ነው ብትገለኝ የሚያሰኙ ጉዳዮች አሉ ማለት ነው። ሰው እንቅልፍ ካጣ አስቡት፣ በትክክል አያስብም። ደስታና ሰላም ካጣ ህይወት ያስጠላዋል። ትርጉም ቢስ ነው የሚሆንበት ዓለም። አውራቂስ አውሎ ንፋስ አንዱን ሳይመልሰው ሌላው ሲደገም፣ አንዱን ጨብጣለሁ ሲል ሌላ ሲደገም፣ ከመጠን በላይ ዳዊት ላይ ጫና በዛ ማለት ታውቃላችሁ። መራራ ሆነ ዳዊት። አሁን ቅዱስ ቃል ማሰላሰል፣ የእግዚአብሔርን ቃል ማሰብ የሚባለውን ኮምፕሊትሊ አቆሙ እና ጭልጥ ብሎ ወታደር አዘጋጅቶ እና አቢሴሎም እንደሆኑበት መሆን ጀመረ። ፈሊታውያን ከኔ ጋር ሁኑ፣ ምሽግ ቆፍር፣ ስንቅና ትጥቅ አደራጅ እና አቢሴሎምን አንድ ቀንድ እንዳለው በትነው ጌታ ሆይ በእኔ ላይ የተነሱትን አዋርዳቸው እያለ በጸሎትም በስጋውም መደራጀት ጀመረ። ነገር ግን ሰላም አልሰጠውም። ታውቃላችሁ፣ እረፍት አልሰጠውም። እና በዚህ ሰዓት ከአቢሴሎም ጋር ሊዋጋ ጦር ሰበቀ እና ሰዎች መጡ። ኖ ዳዊት አትዋጋም፣ ከኛ ከ10,000 ስለምትበልጥ በጸሎት እርዳን፣ ጫካ ውስጥ ቁጭ ብለህ በጸሎት እርዳን፣ ለውጊያውኛለን አሉት። ሳይወድ በግድ በቤተ መንግስት አርቲፊሻል ጫካ ተሰርቶለት ቦዲጋርድ ተመድቦለት ቀንና ሌሊት እንዳይወጣ ጫካ ውስጥ ቆለፉበት። እነሱ እንዳይሞት በመሳሳት ነው። እግዚአብሔር ግን ከዳዊት ጋር ጉዳይ አለው። እንደ ልጅነቱ ምዕራፍ 1 እንዳጠና ነው። ከነገሰ በኋላ ለቃሉና ለጸሎት ጊዜ ስላጣ ራሱንም አገልግሎቱንም ያለበትን ሁሉ አውራቂስ አውሎ ንፋስ ምክንያቱ ጠፋው። አንዳንዴ የማዕበሉ ምክንያት ይጠፋናል። ሰይጣን ነው ትላለህ፣ ኃጢአቴ ነው ትላለህ፣ የአባቴ እርግማን ነው፣ ምን አድርጌ ነው፣ ድብልቅልቅ ነው የሚልብን። ዳዊት እንደዛ ነው የሆነበት። እና እግዚአብሔር ሰዎችን ተውሶ ለብቻው ዝማሬ የለም፣ ውጊያ የለም፣ አገልግሎት የለም፣ ቁጭ በላበት። ስለዚህ ቀንና ሌሊት ከዋክብትን እየቆጠረ ሳይወድ በግዱ በምሽግ ጫካ ውስጥ ብቻውን ተቀመጠ። የተፈለገው እሱ ነው። ለብቻ ከጌታ ጋር በጸሎትና በቃል ራስን ማየት ካልቻልክ መላለው እግዚአብሔር እንዴት እንደሚያስቀምጥ ታውቃላችሁ። ቃል ማጥናት ካቆምክ አንደበት ይስታል። ቃል ማጥናት ካቆምክ እግርህ ወደማይገባው ይገባል። የተቀቡትን ሁሉ ለመሳደብ ለመራገምም ምንም አይመስለንም። ፍርድ የሚያመጣው ኃጢአት ይሁን አይሁን ኢቭን አናውቅም። ሁሌ ትክክል ይሁን ነው የሚመስለን። ራሳችንን አንመረምር። ስተትን ሁሉ በሌላ ነው የምናላክከው። ዳዊት እንደዛ ነው የሆነው። በቤት ውስጥ ተመሳሳይ ተከታታይ ተደራራቢ ችግር ሲገጥመው ምን አርጌ ነው፣ እንዴት ነው ይሄ ነገር ምንጩ አላለም። አየ አቢሴሎም ልጄን ገደለ፣ አምኖን እህቴን ደፈረ፣ ልጄን ደፈረ፣ መፈንቅለ መንግስት አደረገብኝ። ጸሎቱ ራሱ ያልተቃኘ ሚዛንም ማይደፋ በስሜት የሆነ ሆኖ ቁጭ አለ። ምዕራፍ 1 እና 2 የተመከረውን ኮምፕሊትሊ ስለጣለ አውራቂስ አውሎ ንፋስ ውስጥ ገባ ህይወቱ። ታውቃላችሁ፣ በጫካ ውስጥ ለረጅም ጊዜ ብቻውን ሲቀመጥ ወደ ልቡ ተመለሰ። አእምሮት በትክክል ማሰብ ጀመረ። በብራና የተጻፉትን ቃሎች እያሰላሰለ ከአምላኩ ጋር በጽሞና በዋሻ ውስጥ ሲቆይ ብርሃን በራለት። ላንብብላችሁ ምዕራፍ 4 የጽድቄ አምላክ በጠራው ጊዜ መለስክልኝ፣ በጭንቀቴም አሰፋህልኝ። ማረኝ፣ ጸሎቴንም ስማ። ማራቸው እኮ አይደለም ያለው። ሄዳችሁ የዘላለም አምላክ ማራቸው አይደለም ያለው፣ ማረኝ።
አሳዳቸው በትናቸው ይል የነበረ በራለት ብቻውን ሲቀመጥ እግዚአብሔር ሆይ ማረኝ። ለምን ማረኝ አላልኩ? ከመቼ ተቀይሮ ራሱን ማየት ጀመረ አልኩ። ለካ የማዕበሉ ምንጭ ራሱ ነው። ቁጭ ሲል በቅዱስ ቃሉ እንደ መስታወት ፊቱን ሲያይ በመንፈስ ቅዱስ ሲመዘን ማንነቱ ወይም የችግሩ ምንጭ ታየው። የችግሩ ምንጭ ማን ነው? ነገስታት ወደ ጦርነት በሚወጡበት ጊዜ ዳዊት ምንጣፉ ላይ ተኝቶ ቤርሳቤህን በመስኮት አይቶ ከሷ ጋር ዝሙት አድርጓል። ባሏን ከኢዮአብ ጋር ተቀባብለው ገለውታል። ናታን መጥቶ ከቤት ሰይፍ አይርቅም፣ በስውር አርገሃል፣ በግልጥ ከፍልሃለሁ፣ ባልንጀራህ ከሚስቶች ጋር ይተኛል፣ ይኸውልህ 4 በግ ትከፍላለህ፣ ከቤት ሰይፍ አይርቅም ብሎታል። ረስቶታል። ዳዊት ረስቶታል። የማዕበሉ ምንጭ አቢሴሎም አደረገው አይደለም። ለካ እኔው ነኝ የጋገርኩ ያቦካሁት፣ እኔው ነኝ የዘላለም አምላክ። ሰዎችን መክሰስ ጀመርኩ፣ በሰው መፍረድ ጀመርኩ፣ ራሴን ማየት አቃተኝ። ራሱን ማየት ጀመረ። ለምን ማየት ጀመረ ታውቃላችሁ? ከአምላኩ ቃል ጋር መነጋገር፣ ከአምላኩ እግር ስር በጸሎት በጽሞና መቆየት ሲጀምር ወለል ብሎ የነገሮች ሁኔታዎች ታዩት ማለት ታውቃላችሁ። ቃል ማጥናት ካቆም፣ ጸሎት ከቀነስን ሁሌ ትክክል ነን። 10 ጻድቃን መተው ጠቢባን ቢነግሯችሁ ቁጭ ብላችሁ እኔ ላስተምራችሁ ነው የምትሉት። ከቃል የራቀ ሰው ልቡ ደንዳና ይሆናል። ቃሉ ጠንካራ ነው፣ አይሰማም። በድያለሁ፣ አጥፍቻለሁ አይልም። ያመካኛል፣ ያሳብባል፣ ጣቱን ይጠቁማል። እሱ በፍጹም አይታየው። የሱ ድርሻ ሁሌ ትክክል እንደሆነ ነው የሚያስበው፣ ሁሌ ዋና እንደሆነ ነው የሚያስበው። አየ ዳዊት እንደዛ ነው። ለብቻው ራሱን ሲመረምር ከአምላኩና ከቃል ጋር ጊዜ ሲወስድ ዳዊት ራሱን አየ። የዘላለም አምላክ ለካ ችግሩ ነው ነኝ፣ እለምንሃለሁ ማረኝ። በጣም ጥሩ ዳዊት፣ መስመር ውስጥ ገብተህልኛል። እኔ ለምረት ማን ብሎኝ እንኳን ንስሐ ገብተህ ለምረት ፈጣን ነኝ፣ ለቁጣ ነው የዘገየሁት። ምሬሃለሁ። ይኸውልህ የተወሰደው ብርሃን ተመልሶልሃል። የተወሰደው እንቅልፍስ በሰላም ተመልሶልሃል። ትተኛለህ፣ ታንቀላፋለህ። እንደ ዘይት ደስታው እንደ ስንዴ በልብህ መልሼልሃለሁ። ዳዊት የምክርና የመገለጥ ቅባትህ ተመልሶልሃል። ይህን የፈለኩት እኮ ልበቀልህ አይደለም ማሳድድህ። ራስን አይተህ ታርጌት ውስጥ ከገባህልኝ ሰማይን ነው የምከፍትልህ። ከዛ ቁጥር 2 ነው እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገር ለምን ትወዳላችሁ? ሐሰትን ለምን ትሻላችሁ? እግዚአብሔር በጻድቁ እንደተገለጠ እወቁ። እግዚአብሔር በእኔ እየተገለጠ ነው እያለ ለአቢሴሎምና ለአመፀኞች ግሩፕ ደብዳቤ መጻፍ ጀመረ። ምዕራፍ 2 በዚህ ኮንቴክስት ነው የተጻፈው። እንደ ነገ ጦርነት ሊፈነዳ እንደ ዛሬ ለአቢሴሎምና መፈንቅለ መንግስት ላወጁት ዳዊት ሰማያዊ ደብዳቤ ጻፈ። ምዕራፍ 4 በዚህ አውድ የተጻፈ ነው። ልባቸውን ላከበዱ ለሰው ልጆች የሚላቸው ለአቢሴሎም ተከታዮች እግዚአብሔር ጠርቶ የተመለሰለት ዳዊት ደብዳቤ ይጽፋል። ደብዳቤውን አሁን ማነብላችሁ ምዕራፍ 4 ቁጥር 4 ደብዳቤ 1 ተቆጡ ይላል። አስገራሚ መገለጥ ነው። ነገር ግን ኃጢአት አታድርጉ። 4 ነጥብ። አየ ቅዱስ ቃሉና በጸሎት ውስጥ የቆየ ሰው አንዱ ምልክቱ ይሄ ነው። ቁጣውን መግራት ታጋለች። አትቆጡ እኮ አላለም። የወደቀነን ቃሉ ተቆጡ ይላል እኮ። እንዲያውም ፀሐይ አይግባ እንጂ በአንድም በሌላም ትቆጣለህ። ችግሩ ኃጢአት አታርጉ ምን ማለቱ ነው? ወደ ኃጢአት የተቀየረ ያልተገራ አየ ያልተቀባ ከቃሉና ከጸሎት ጋር ያልታሸ ጸሎት አደጋለሁ።
አቢሴሎም ተቆጣ ፈቅድልሃለሁ። ለምን ፈቀድክልኝ አባቴ? የፈቀድኩልህማ የአባቴ እናትህ አምኖን ትዕማርን አምኖን ስለደፈራት እሱንም ስላልቀጣሁት ለ2 ዓመት ዝም ስላልኩት ከፍትህ ይልቅ ፍቅርን አድልቼ በዚህ ጎድቻለሁ። አምኖንን አልቀጣሁትም፣ ትዕማርንስ አልካስኩም፣ አንተንስ አላባበልኩህማ። ትክክል ነህ እኮ ምክንያት አለ፣ እንድትቆጣ ምክንያት አለ። ነገር ግን ቁጣህን ካልገራኸው ጣጣው ብዙ ነው አቢሴሎም። እኔም እንዳንተ ተቆጥቼ ነበር። ይኸውልህ ጫካ ውስጥ ስቀመጥ በቃሉና በጸሎት ውስጥ ስቆይ ራሴን ገዛው፣ ምርኮዬ ተመለሰ። ይኸውልህ እኔ አባትህ ልምከርህ፣ ቁጣ ጥሩ ቢሆንም ምክንያት ቢኖርህም ወደ ኃጢአት እንዳይቀየር አደራ። የሰው ቁጣ እግዚአብሔርን ጽድቅ አይሰራም። ልጅ አቢሴሎም ልምከርህ፣ ሙሴ ጽላቱን የሰበረው ለምን ይመስልሃል? በእግዚአብሔር የተጠረበ የተጻፈውን ጣዖት ሲያመልኩ ተቆጣ፣ ጽላቱን ሰበረው። እግዚአብሔር አላጨበጨበለትም። የሚያስቆጣ ነገር ይገጥመሃል። ካልገራህ ራስህን የበለጠ ጥፋት ትሰራለህ። ቃይልም ተቆጣ፣ አቤልን ገደለው። ሳኦልም ተቆጣ፣ 85 ካህናት ገደለ። ከቁጣ በኋላ ሁሌ መዘዝ ነው ያለው፣ ጸጸት ነው ያለው። አቢሴሎም ቁጣህን ካልገራኸው ህልቆ መሳፍርት የሌለው መዘዝ ሊገጥም ነው። እለምንሃለሁ ቁጣህን ግራው። አስገራሚ ሰማያዊ መልእክት እኮ ነው የሚሰጠው። ታውቃላችሁ፣ ባልተገራ ቁጣ ብዙ ጸጸት ያለባቸው ሰዎችን ያውቃሉ። እኔ ራሴ በየቀኑ ውሎዬ እንደዚህ ነው። ከመጠን በላይ የሚያስቆጣ ነገር ሲገጥመኝ ብዙ ጥቅሶች ይመጡልኛል። በእውነት እላቸዋለሁ በጓዳ እያለቀስኩ ዋጥ ጭጭ ነው ብለው የኔ ትንሽ ቃል መዘዟ ብዙ እንደሆነ ስለማቅ ማንም ቢያላግጥብኝ፣ ማንም በሐሰት ቢከሰኝ፣ ማንም ቢያስፈራራኝ፣ ማንም ቢያዋርደኝ ከመጠን በላይ እጠነቀቃለሁ። ሰይጣን ሊበቀለኝ እንደሚችል ስለማቅ። ሙሴን የሚያህል ትሁት ከአዳም ዘር ሁሉ እኮ አታገኙ። ሙሴ አትገባም፣ እግዚአብሔር እኔ አትገባም። ለምን? ተናገር ስልህ አለቱን መታሃል። በአዲስ ኪዳን በክርስቶስ የማደርገውን ስዕሌን አበላሽተሃል። አለቱ አንዴ ነው የሚሰቀለው፣ ሁለቴ መታኸው፣ ሁለቴ ሰቀልከው። አትገባም። ሙሴም ወጣና ለሕዝቡ በጣም በመሪባ ውሃ ስላስቆጣችሁኝ እግዚአብሔር ያላለኝን እንዳደርግ ከነዓንም እንዳልገባ አደረጋችሁኝ አላቸው። ለዚህ ሁሉ ያበቁት ስለሚያበሳጩት ባልተገራ ቁጣ የማይገባ ነገር ፈጸመ። ሊመልሰው ግን አልቻለም። ከጸሎትና ከእግዚአብሔር ቃል ከራክ አንዱ ቀይ መብራት አደጋው ቁጣን መግራት አትችልም። ኦዚያንም በካህኑ ዘካርያስ እግር ስር ቃሉን እያጠና ሳለ ነገሩን አከናወነለት፣ ዝናውም ጨመረ። እየበረታ ሲመጣ ልቡ ታበየ። ወደ ቤተ መቅደስ ገብቶ ከካህናት ጸናጸሉን ስጡኝ አላቸው። ይሄ ቦታ አይደለም አሉት። ተቆጣቸው። 85ቱን በለምጽ መታው። እግዚአብሔር በተዘጋ ቤት ኖረ፣ ኢዮአታም በፋንታው ነገሰ። ታውቃላችሁ ታሪኩ። ለምን ተቆጣ? ለምን በማያገባው ገባ ብትሉ ከካህኑ እግር ስር ተቀምጦ መጽሐፍ ቅዱስ ማጥናት ስላቆመ። በዘዳግም ላይ ያለ ንጉሥ አነግሳለሁ ስትል ሙሴ የንጉሱ ሕግ ከካህኑ መጽሐፉን ይውሰደው፣ ይገልብጠው፣ እድሜውን ሁሉ ከሱ ጋር ይሁን፣ ያንብበው። ይሄን ካረገ በልቡ በወንድሞቹ ላይ ልቡ አይኮራም፣ የሚያደርገው ይከናወንለታል፣ እግዚአብሔር ከሱ ጋር ይሆናል። ማንበብ ያቆመለት ልቡ ይታበያል። ማንበብ ያቆመለት እግዚአብሔር ከሱ ይርቃል። ማንበብ ያቆመለት አደጋ ይገጥመዋል። በዘዳግም ላይ ተጽፏል። ይገርማችሁ። ልጄ ሰለሞን ጠቢብ እንደምትሆን ጥርጥር የለውም። በሀብት አንደኛ ነው የምትሆነው። ግን አንድ ከሽምግልና አባትህ ኑዛዜያዊ ምክር ልምከርህ። እግዚአብሔር ለሙሴ የሰጠውን ፍርዱን፣ ሕጉንና ስርዓቱን ማንበብ ያቆምክለት እግዚአብሔር ካንተ ይርቃል። ስለዚህ በቅሎ ፈረስ አታብዛ፣ ቃል አብዛለው።
ሰለሞን 1000 ሚስቶች፣ ብዙ ብርና ወርቅ፣ ብዙ በቅሎችን አበዛ፣ ቅዱስ ቃሉን ጣለው ይላል። አታምኑ? ያንም ያክል አዕማድ ንጉሥ ተምዘግዝጎ ተከሰከሰ። ለጣዖት ሰግዶ ሞተ ነው ብላችሁ። እኔ አላቅም የሰለሞን ፍጻሜ። ባይብልን ከሰረቀብህ አንዱ ምልክቱ አንደበትህ ቁጣን መቆጣጠር አትችልም። ሰው አንድ ሲል 3 ነው የምትለው። የማትፈልገው ቁጣ ይመነጫል ከውስጥ። ቃሉን የሚያነብሰው ያስታውቃል። ሰብኳት እንዲህ በመንገድ ሲሄድን ያውቀዋለሁ። በእውነት ነው የምላችሁ። በመንፈስና በቃል ውስጥ የሆነ ሰው በደንብ ነው የሚያስታውቀው። አንዱ መታወቂያው ምንድን ነው? በሚያስቆጣ ማህበረሰብ ውስጥ ቁጣውን መግራት ከቻለ ከእግዚአብሔር ከቃሉም ጋር ጥሩ ግንኙነት አለ ያሰው። ቁጣውን መግራት ያልቻለ ሰው መጽሐፍ ቅዱስ ማጥናት አቆሟል። 4 ነጥብ። ቃሉን እያጠና ያልተጎራ ቁጣ ውስጥ አትገባም። ልቆጣ ብትል 15 ጥቅስ እንደ ቦዲጋርድ ይቆሙብሃል። አትችልም። ከቃሉ ስትርቅ ግን መቆጣትህንም አታውቀው። አቢሴሎም በጣም ከቃሉ ሩቅ ስለሆነ የዳዊት መልእክት አልገባውም። ዳዊት ቃል እግዚአብሔር ስላለው ቢወድቅም መነሳት ሆነለት። አቢሴሎም ከቃሉ ሩቅ ነው። ለምን? 4 ዓመት ሙሉ ሰው ሲያባብል፣ ሰው ሲጨብጥ፣ ሰው ሲስም ነው የዋለው። ድራማ እየሰራ ነው። ከቃሉ ጋር ጊዜ የለውም። ሰለሞን ከቃሉ ጋር ጊዜ ነበረው የተወሰነ። አቢሴሎም አንድ ቀን ቃል ሲጠቅስ አታዩት። በችግር ሰዓት በእግዚአብሔር ቃል አቢሴሎምን ማነጋገር አትችልም። ቅዱስ ቃሉን የሚያጠና ሰው ምልክቱ በቁጣ ሰዓት ቁጣውን ይገራል። እንዴ እላለሁ፣ በቁጣ ሰዓት ራሱን የሚገዛ ማህበረሰብ የለም እንዴ? አውቶቡስ ለምን ይሰበራል? በመንገድ የምትሄድ እርጉዝ ለምን ትወድቃለች? ቤት ለምን ይቃጠላል? የዘላለም አምላክ ቁጣ መግራት አንችልም እንዴ? አለቀ። በአማራ ክልል፣ በኦሮሚያ፣ በትግራይ አሁን ማየት ትችላለህ። ቁጣ ሲነሳ መግራት የሚችል ህዝብ ነው ወይ ያለ? ወይ ሰይፍ የሚያነሳ ነው? ምንም በአደባባይ ያለ ሚስጥር። ገና ራስን መግዛት እንደሚቀረን ልነግራችሁ እፈልጋለሁ። ሽማግሌ ምራቅ የዋጠ ቁጣ የሚያበርድ ችግርን በትዕግስትና ራስን በመግዛት የሚያሳልፍ የለም እንዴ? ወጣቱ ምን ተምሮ ነው ላለሁ በእውነት። ስለዚህ በእግዚአብሔር ቃልና በእግዚአብሔር መንፈስ የሚኖር ህዝብ ምልክቱ ምንድን ነው? ቁጣውን ወደ ኃጢአት እንዳይቀየር ይገዛዋል። ልጅ አቢሴሎም እለምናለሁ ይለዋል። ሁለተኛ የሚለውን ይሁን ቁጥር 4 እዛው በመኝታችሁ ሳላችሁ በልባችሁ አስቡ፣ ከዛስ ዝም በሉ። ከባድ ሁለተኛ ምልክት። አንደኛው ቁጣን መግራት፣ ሁለተኛስ ለድርጊት አለመቸኮል። ማታ ተኝተህ አስብ። ማሰብ አትከለከልም። አቢሴሎም ያው ንጉሥ ስትሆን ቦዲጋርድ ሲኖርልህ አይደለም፣ ብር ወርቅ ሲመጣ ሲሰግዱልህ ብዙ ነገር ልታሰብ ትችላለህ። ችግር የለውም። ማሰብ አትከለከልም። ከእንቅልፍ ሲነቃ ግን እንዳታደርገው ተጠንቀቅ። ጊዜ ውሰድ፣ አሳድረው፣ ግራ ቀኙን አስብ፣ አትቸኮል። መታገስ፣ አለመቸኮል፣ ማሳደር። ከቃሉና ከጸሎት ጋር የቆዩ ሰዎች ሁለተኛ ምልክታቸው ትዕግስት ይባላል። አንዱ ቁጣን መግራት ነው። ሁለተኛስ ትዕግስት። ትዕግስተኛ ሰው ብዙ ማስተዋል አለው። ችኩል ሰው ለሰነፍ ተስፋ አለው ይላል ከችኩል ይልቅ። አንዳንዱ በጊዜ ውስጥ ነው የምታውቀው። ማትታገስ ከሆነ ያሰብከውን ወዲያው የምትፈጽም ከሆነ ጸጸት ውስጥ ትገባለህ። አቢሴሎም 1000 ዓመት ይንገስ ብለውሃል። ካንተ ጋር ያሉት ሁሉ ያነሳሰዋል። ግን እንዳሉህ አይመስለኝም። ትንሽ ብትታገስ እየጠለለ እየጠራ ይመጣል። አትቸኩል አቢሴሎም። እኔ ጦርነቱን አልጀምረውም፣ አንተም እንዳትጀምረው አድርሃል። አትቸኩል። ከጀመርከው ለማቆም አትችልም አለው። ጦርነት ቀላል አይደለም። ብዙ እናቶችን ያስለቅሳል፣ ብዙ ህፃናትን ይቀስፋል፣ ብዙ ወሮበሎች ይጠቀሙበታል። አደራሃን አትቸኩል፣ ጊዜ ውሰድ። ጦርነት መዘዙ ከባድ ነው።
ታገስ፣ ግራ ቀኙን ይኸው፣ በዚህ ያልሆነም በዚህ ተወያይ፣ በዚህ ያልሆነም አሳድረው። መፍትሄ አይጠፋም። አትቸኩል ልጅ አቤሴሎም፣ አትቸኩል። አስብ፣ ግን ጠዋት አትፈጽመው። ዝም በል እስቲ፣ ዝም ማለት ተማር። እግዚአብሔር በሰማይ ነው፣ አንተም በምድር ነህ። ዝም በል እስቲ። እንዴት ተብሎ ዝም ይባላል? እኔ አዋቂ ነኝ፣ እኔ ትክክል ነኝ፣ ምሽግ ሳይዝብኝ ሊያዝበት፣ ገዢ ቦታ ሳይቀድመኝ ልቅደመው። ስጋ እንዲህ ነዋ፣ ሰይጣን እንዲህ ነዋ። ዩቲዩብ እንደዛ ነው የሚያራግበው። ትዕግስትን አይደለም የሚያራግቡት፣ ቁጣን ነው፣ ንዴትን ነው፣ በቀልን ነው፣ ክፋት ነው የሚያራግቡት። ስለ ትዕግስት የሚናገር ዩቲዩበር እኔ ገጥሟችሁ እንደሆነ አላውቅም። በጣም በፍጥነት እሳት ነው የሚለኩሱት። መዘዙ ግን በጣም ብዙ ነው። ልጄ አቤሴሎም አስብ። ብዙ ሀሳብ ይመጣብሃል፣ ብዙ መረጃ አለ፣ ተግባራዊ ግን አታርገው። ጊዜ ውሰድ ይለዋል። ዮሴፍ ማርያም እንዳረገዘች አየ። እርግጠኛ ነው ቦርጭ እንዳልሆነ። ከወንድ ውጪ ማን ያረግዛል? በብሉይ ገጥሞ ከማርያም ውጭ እኮ የለም። ከሌላ ወንድ ያረገዘች ስለመሰለው እግዚአብሔርም አልነገረውም። ዝም ለትምህርታችን እንዲሆን እኮ ነው። ዮሴፍም በስውር ሊተዋት አሰበ። ወይ ጉድ! መረጃ ተገኝቶ መተው። ጻድቅ ሆኖ እንዲህ ስላረገ መልአኩ ተገለጠለት። ከመንፈስ ቅዱስ ነው የጸለለባት። ያረገዘችውም ንጉስና አምላክን ነው። እጮኛን ለመውሰድ አትፍራ። ቸኩሎ ገልጦ ቢሆንስ ማርያምን ያድናታል በአንድም በሌላም። ለዮሴፍ ይብላኝለት። ጸጸቱ የእግር እሳት ነበር የሚሆንበት። 100% እኮ እኔም ብሆን ሆዷ የ3 ወር እንደዚህ ሲገፋ አረገዘች ነው የምለው። ግን በመታገሱ ዳነ። አንዳንዴ 100% ትክክል ይሆንን ይመስለናል። ውለህ ስታሳድረው የነገሩ ምንጭ ይገባሃል። ስለነበረን ጊዜ እናመሰግናለን። አገርና ሕዝባችንን ከመቅሰፍት ከክፉ አደጋ ሁሉ ጠብቅልን። ከብሔርና ከጎሳ ግጭት አድነን። ልባችን ወደ አንተ እንዲመለስ እርዳን። በምትወደው ልጅህ በኢየሱስ ስም ብለህ ስማን። አሜን።